እነሆ ፊት ለፊታችን ትልቅ እንግዳ እየመጣ ሰዎች እንግዳ ሲመጣ ለእንግዳው ባላቸው ውዴታና ክብር ልክ ይዘጋጃሉ። ብዙ ነገሮችን ያሟላሉ። እንግዳው ማይወዳቸው ነገሮችን ዞር ያደርጋሉ። የረመዳን እንግዳ ለዱንያ ለአኺራ የሚጠቅም እንግዳ ነው። ምህረትን ይዞ የሚመጣ የጀነት በሮች የሚከፈቱበት፣ የጀሃነም በሮች የሚዘጋጉበት፣ ጠላት የሆነው ሸይጣን የሚታሰርበት፣ ነፍስያ አደም የምትገዛበት፣ እንደዚሁ ወንጀሎች የሚማሩበትና ብዙ የመልካም ሥራ ዕድሎች ውስጡ ላይ ያሉበት ወር ነው። ይሄን ሁሉ ኸይር ይዞ የሚመጣውን ረመዳንን እንዴት ነው ልንቀበለው የሚገባው? ረመዳን በእኛ ዕቅድ ሳይሆን በአላህ ስጦታ የሚገኝ ዕድል ነው። የአኺራ ገበያ ነው። ይሄን ገበያ ስንገባ እንዲሁ ያለ ዕቅድ ልንገባ አይገባን። ቆራጥ ሆነን እያንዳንዷን ደቂቃ፣ ሰዓት፣ ሰከንዶች ሳይቀሩ በዚክር በዱዓ በመሰል መልካም ሥራዎች አሳልፋለሁ ልንል ይገባናል። ረመዳን ቀኑ በጾም ማታው በሶላት የሚታለፍ ወር ነው። እነዚህ ሁለቱን ያሟላ ሰው የታደለ ነው። ነቢዩ ዓለይሂ ሰላቱ ወሰላም ስንትና ስንት ጾመኛ አለ ከጾሙ መራብን እንጂ ማያተርፍ፣ ስንትና ስንት ሌሊት ላይ የሚሰግድ ሰው አለ ከሌሊት ስግደቱ እንቅልፍ ማጣትና መድከምን እንጂ የማያተርፍ ብለዋልና የእኛም ዕጣ ፈንታ ይህ እንዳይሆን ቀድሞ ማወቅ መዘጋጀት ያስፈልጋል። ረመዳን የእንቅልፍ ወር አይደል። ብዙ ሰዎች ዘንድ ረመዳን ላይ የሚስተዋለው እንቅልፍ ነው፣ ወሬ ነው፣ ተሰብስቦ ማውራት። ይሄ መሆን የለበት። የሥራ ወር፣ የተግባር ወር። የሞቱ ሰዎች ተመኙ ቢባሉ አንድ ረመዳን አንድ ቀን እንመኛለን እያሉ እኛ 30 ቀን 29 ቀን አላህ ሰጥቶን በዚህ አላህ በሰጠን ዕድል ማንጠቀም ከሆነ ምን በድለው ራሳችንን። ይሄ የሚገባን ጣረሞት ላይ ስንደርስ ነው፣ አፈር ስንለብስ ነው፣ ከዱንያ ስንወጣ ነው ብለህ ዛሬ ነፍሱን የሚቆጣጠር ሰው፣ ለነገ ኸይር የሚሰራ ሰው፣ የከንቱ ምኞት ፈረስ ላይ ርቆም አይጋልብም። ليس من يقطع طرقا بطلا إنما من يتقي الله بسم الله الرحمن الرحيم يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁም ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራት ነው። ፊት ለፊታችን ከመቼውም በላይ የአላህ ባሮች አላህን የሚፈሩበት የሚያከብሩበት፣ ለሱ ያላቸውን ታዛዥነት በተግባር የሚገልጹበት፣ ለሱ ብለው ምግባቸውን፣ መጠጣቸውን፣ ስሜታቸውን የሚተዉበት ወር እየመጣ ነው። አላህ በተከበረው ቃሉ ያ አዩሃ አለዚነ አመኑ ኩቲበ ዐለይኩሙ ሲያሙ ከማ ኩቲበ ዐለ አለዚነ ሚን ቀብሊኩም ለዐለኩም ተተቁን ብላ። እናንተ አማኞች ሆይ፣ በአላህ በአኺራ ያመናችሁ አማኞች ሆይ ጾም እናንተ ላይ ግዴታ ተደርጓል። ከዚህ በፊት የነበሩ አማኞች ላይ ግዴታ እንደተደረገው ሁሉ የጾም ዓላማውም አላህን ትፈሩ ዘንድ ብሏል። የሚጾም ሙእሚን ነው፣ ሙስሊም ነው። የሚጾም ሰው አላህን የሚፈራ ነው። ጾም አላህን ለመፍራት የሚያግዝ ትልቅ ሰበብ ነው። ከጾም ጥቅሞች አንዱ የአላህን ተባረከ ወተዓላ ፍራቻ መማርና መለማመድ ነው። እነሆ ፊት ለፊታችን ትልቅ እንግዳ እየመጣ ሰዎች እንግዳ ሲመጣ ለእንግዳው ባላቸው ውዴታና ክብር ልክ ይዘጋጃሉ። ብዙ ነገሮችን ያሟላሉ። እንግዳው ማይወዳቸው ነገሮችን ዞር ያደርጋሉ። የረመዳን እንግዳ ለዱንያ ለአኺራ የሚጠቅም እንግዳ ነው። ምህረትን ይዞ የሚመጣ የጀነት በሮች የሚከፈቱበት፣ የጀሃነም በሮች የሚዘጋጉበት፣ ጠላት የሆነው ሸይጣን የሚታሰርበት፣ ነፍስያ አደም የምትገዛበት፣ እንደዚሁ ወንጀሎች የሚማሩበትና ብዙ የመልካም ሥራ ዕድሎች ውስጡ ላይ ያሉበት ወር ነው። ይሄን ሁሉ ኸይር ይዞ የሚመጣውን ረመዳንን እንዴት ነው ልንቀበለው የሚገባው? እያንዳንዱ አማኝ በመጀመሪያ ደረጃ አላህ ለረመዳን ስላደረሰው ጌታውን ሊያመሰግን ይገባል። የቀሩት ቀናትና ሰዓታትንም አላህ ተባረከ ወተዓላ በሰላም እንዲያቆየው ለረመዳን እንዲያደርሰው፣ ረመዳን ደርሶም በአግባቡ ለመጾም ኸይር ሥራ ለመስራት እንዲያበቃው፣ ረመዳን ላይ የሰራውን ኸይር ሥራ አላህ እንዲቀበለው፣ ሥራን ከሚያበላሹ ነገሮችም አላህ እንዲጠብቀው ዱዓ በማድረግ ለረመዳን የውስጥ ዝግጅት ማድረግ ያስፈልጋል። ትልቁ አንዱ የረመዳን ዝግጅት ተውበት ነው። እንደቆሸሹ
ረመዳንን መቀበል አግባብ አይደለም። ትልቅ የሚሉት እንግዳ ሲመጣ ቤት ማጽዳት፣ መታጠብ፣ ንጹህ ልብስ መልበስ የተለመደ ነው ለሰው። የአላህን ተባረከ ወተዓላ ምህረት ይዞልን የሚመጣውን ረመዳንን ለመቀበል በተውበት ውስጥን ማጽዳት ያስፈልጋል። ኢስቲግፋር ማድረግ ያስፈልጋል። ረመዳን የአላህ እንግዳ ነው። ወደኛ ብዙ በረከትን አስይዞ የላከው። ስለዚህ ያለብንን ክፍተት፣ ጉድለት፣ ጥፋት አውቀን ቀድመን ከአላህ ታርቀን አላህን ምህረት ጠይቀን የተውናቸው ብዙ ዋጅቦችን፣ ግዴታዎችን፣ መልካም ሥራዎችን ለመስራት ወስነን ያሉብን ጉድለቶችን፣ ወንጀሎችን ለማቆም፣ ለመራቅ፣ ለመታቀብ ቆርጠን ረመዳንን እንቀበል ይገባናል። ተውበታችን እውነተኛ ሊሆን ይገባል። ለአላህ ተብሎ የተደረገም ሊሆን ይገባዋል፣ ለረመዳን ተብሎ ሳይሆን። ብዙ ሰዎች ረመዳን ሲመጣ ተውበት ያደርጋሉ። ተውበቱ ግን ለአላህ አይደለም፣ ለረመዳን። ረመዳን ሲወጣ ከዒድ ቀን ጀምሮ ወደ ወንጀላቸው ይመለሳል። ለዚህ ነው ደጋግ ቀደምቶች ኩኑ ረባንይና ወላ ተኩኑ ረመዳንይን ይሉ ነበር። የረመዳን ሰዎች አትሁኑ፣ የረቡል ዓለሚን የአላህ ሰዎች ሁኑ ይሉ ነበር። አላህ የሚፈራ ሰው ሕይወቱ ሁሌም ረመዳን ነው። ረመዳን ላይ ወንጀል የከለከለ ጌታ ከረመዳን ውጪም ወንጀል ከልክሏል። ረመዳን ላይ መልካም ሥራ ላይ በርቱ፣ ተሽቀዳደሙ ያለው ጌታ አላህ ዓመቱን ሙሉ ዕድሜ ልካችሁን እስከ ዕለተ ሞታችሁ ድረስ ኸይር ላይ ተሽቀዳደሙ፣ ፍጠኑ፣ በርቱ፣ ወስተቢቁል ኸይራት ሳቢቁ ኢላ መግፊረቲን ሚን ረቢኩም፣ መልካም ነገርን ከሌሎች ቀድማችሁ የግላችሁ አድርጉ፣ ወደ አላህ ምህረት ተሽቀዳደሙ፣ ፍጠኑ፣ አታዝግሙ ብለዋል። በዱንያ ጉዳይ ሰዎች ከአንተ ጋር መሽቀዳደም ከፈለጉ መንገዱን ለቀቅ አድርግላቸው። ወደ አላህ ወደ አኼራ ግን በሚደረግ ጉዞ ላይ ሰው ከአንተ ጋር ሊፎካከር ሊሽቀዳደም ከፈለገ ማንንም አታሳልፍ ተብሏል። ወዐጅልቱ ኢለይከ ረቢ ሊተርዳ እንዳሉት ሙሳ አላህ ሆይ ደስ እንዲልህ እንድትወደኝ በእኔ እንድትደሰት ቸኩዬ ፈጥኜ ወደ አንተ መጣሁ ተብሏልና ለኸይር ነገር መፍጠን መሽቀዳደም ያስፈልጋል። ኸይሩን ለአላህ ብሎ መስራት ያስፈልጋል። ረመዳንን በተውበት ልንቀበለው ይገባል ሲባል የረመዳን ብቻ ተውበት የለም፣ የዕድሜ ልክ ተውበት ልናደርግ ይገባናል። ሕይወታቸው የተበላሸ መሆኑን ያወቁ ሰዎች እንኳ ለረመዳን ይስተካከላሉ። ከረመዳን በኋላ ግን ወደዛው ይመለሳሉ። ይሄ ታጥቦ ጭቃ መሆን። ረመዳን ወር ነው፣ ዓመቱን ሙሉ በዓመቱ ውስጥ ያሉ 12 ወሮች ላይ በሙሉ አላህ ሊፈራ፣ ሊወደድ፣ ሊከበር ይገባል። ለረመዳን ተውበት ስናደርግ ተውበቱ ለዕድሜ ልክ ነው፣ እስከ ዕለተ ሞቴ ነው ካለን ረመዳን ብዙ ነገር ያስተምረናል፣ ይቀይረናል። ረመዳን ላይ የምንሰራው መልካም ሥራ ልባችን ውስጥ ይገባል፣ ሕይወታችን ይቀይራል። ወንጀል መተውን መለማመድ እንችላለን። ለአንድ ወር ነው ካለን ግን የሸር ፍላጎት ውስጣችን ላይ ተደብቆ ይቀመጣል። ልክ ረመዳን አለቀ ሲባል ሸይጣኖች ሲፈቱ ውስጣችን ላይ ታምቆ የነበረው የሸር ፍላጎት ይፈነዳል፣ ይወጣል። ምናልባትም ረመዳን ላይ ያቆሙትን ወንጀል ከረመዳን በኋላ በእጥፍ ቀዷ የሚያወጡ ሰዎች አሉ። ረመዳን ነገ ነው ሰሞኑን ነው ሲባል በብዛት ወንጀል የሚሰሩ ሰዎች አሉ። ከረመዳን 29 በፊት በደንብ ላጣጥም ወንጀሌን የሚሉ ቀልባቸው አብዝቶ የደረቀ ሰዎች አሉ። ረመዳን ሊገባብኝ ነው ብለው ወንጀል ላይ የሚሽቀዳደም ወንጀል የሚያበዙ። ይህ መሆን የለበትም። የሰው ልጅ ሆኖ ማያጠፋ የለም። በየደረጃው ሁሉም ተውበት ሊያደርግ ከጌታው ጋር፣ ከሰው ልጆች ጋር፣ ከጎረቤት ጋር፣ ከትዳር አጋር ጋር ያለንን ቅሬታ ማስተካከል መተውበት ይገባናል። ተውበቱም ሻሚል መሆን አለበት። ከአንዳንድ ወንጀሎች ሳይሆን ከሁሉም ወንጀል መተውበት ያስፈልገናል። ብዙ አይነት የምናውቃቸውም ማናውቃቸውም የረሳናቸውም ወንጀሎች ሊኖሩ ስለሚችሉ ጌታዬ ሆይ ተውበተን ነሱህ ጥርት ያለ ሰፊ የሆነ አንተ የምትቀበለው እውነተኛ ተውበት አድለኝ ልንል ይገባናል። ወከዛሊክ ረመዳንን እያንዳንዱን ቀን እያንዳንዱን ሰዓትና ደቂቃ በአግባቡ እጠቀምበታለሁ በሚል ቆራጥነት መልካም ንያ ረመዳንን ልንቀበለው ይገባናል። ስንት ረመዳን ጾመናል? ባለፉት ረመዳን ምን ያክል ተጠቅመናል? ምን ያክል ተለውጠናል? የሚቀጥለውንስ ረመዳን እንዴት ነው ላሳልፈው ያቀድኩት ብለን ከራሳችን ጋር ቁጭ ብለን እቅድ ልናወጣ ይገባናል። የንግድ ሰው በየዓመቱ እቅድ ያወጣል፣ እቅዱን ይገመግማል። ረመዳን በእኛ እቅድ ሳይሆን በአላህ ስጦታ የሚገኝ እድል ነው፣ የአኼራ ገበያ ነው። ይሄን ገበያ ስንገባ እንዲሁ ያለ እቅድ ልንገባ አይገባን። ቆራጥ ሆነን እያንዳንዷን ደቂቃ፣ ሰዓት፣ ሰከንዶች ሳይቀሩ በዚክር በዱዓ በመሰል መልካም ስራዎች አሳልፋለሁ ልንል ይገባናል። ረመዳን ቀኑ በጾም ማታው በሶላት የሚታለፍ ወር ነው። እነዚህ ሁለቱን ያሟላ ሰው የታደለ ነው። ቀን ቀን ጾሞ የዋለ ትክክለኛ አላህን የሚፈሩ ሰዎችን ጾም የጾመ ማታ ማታ ደግሞ የአቅሙን የሰገደ
የነቢይን ዓለይሂ ሰላቱ ወሰላም ሱና በጠበቀ መልኩ በኢኽላስ በአደብ በኹሹዕ ልቡን ሰብሰብ አድርጎ የሰገደ ታድሏል። ጀነት ከሚያስገቡ ነገሮች መሃልም ቢያንስ ሁለቱን አሟልተዋል። ደጋግ የአላህ ባሮች የጀነት እጩዎች አንዱ መገለጫቸው ካኑ ቀሊለን ሚነ ሌይሊ ማ የህጀዑን ከሌሊት ጥቂትን እንጂ አይተኙም ብሏል አላህ ተባረከ ወተዓላ። እንደዚሁ ደግሞ ከአላህ ደጋግ ባሮች ጀነትን ምህረትን ካዘጋጀላቸው የአላህ ባሮች መካከል መገለጫቸው አንዱ ወሷኢሚነ ወሷኢማት ጾም የሚያበዙ ወንዶችና ጾም የሚያበዙ ሴቶች አዐደላሁ ለሁም መግፊረተን ወአጅረን ዐዚማ ይላል። ቀን ጾሞ መዋል ማታ እየሰገዱ ማደር የጀነት ማህር ነው። ጀነት መግባት የፈለገ ጀነት የሚገዛው ከተውሂድ በአላህ ተማመን ቀጥሎ በእንደዚህ አይነት መልካም ስራዎች ነው። ዓመቱን ሙሉ በግል መቆም ብዙ ሰዎች ሊከብዳቸው ይችላል። ረመዳን ላይ ግን አየሩ ራሱ ያግዛል። ተራዊሕን ተሐጁድን በአግባቡ መስገድ በአንድ በኩል የአላህን ምህረት የሚያስገኝ ነው። በሌላ በኩል ጾምና ሌሊት የሰገዱ ማደርን አንድ ላይ በማጣመር ተጨማሪ ጀነት የመግባት ሰበብን ነቢም ዓለይሂ ሰላቱ ወሰላም ረመዳንን የጾመ ሌሊቱን የቆመ ሌሊት የሰገደ አላህ ተባረከ ወተዓላ ወንጀሉን ይምረዋል ብለዋል። እንደዚህ አይነት ስራዎችም ሲሰሩ በኢኽላስ ሊሆን ይገባል። ሰው ሁሉ መስጂድ ሄዶ እኔ እንዴት ቤት እቀመጣለሁ፣ ቤተሰቡ ሁሉ ሄዶ እኔ እንዴት ቤት እቀራለሁ ተብሎ መሆን የለበትም። ከጓደኛ ጋር ለመፎካከር መሆን የለበትም። ኢላ ብቲጋአ ወጅሂ ረቢሂል አዕላ የተከበረውን የአላህን ፊት በመፈለግ አጅሩን በማሰብ ሊሆን ይገባል። ወከዛሊክ መልካም ስራን ስንሰራ በይነል ኸውፊ ወረጃ ሆነን ሊሆን ይገባል። መልካም ስራ ስለሰራ ብቻ አንድ ሰው ጀነት አይገባም። ስራዬን አላህ ይቀበለኝ ይሆን ልንል ይገባል። ስራዬ ተቀባይነት እንዳያገኝ የሚያደርጉ ነገሮች እኔ ጋር ሊኖሩ አይችሉም ወይ ልንል ይገባል። ምንጊዜም ሙስሊም ሙእምን ኸይር ስራ ሲሰራ በኸውፍና በረጃ በተስፋና በስጋት መሃል ሆኖ ነው የሚሰራው። ስለሰሩ ብቻ ጀነት መግባት የለም። ስራው ተቀባይነት እንዳያገኝ የሚያደርጉ ነገሮች ይኖራሉ። ከዛ በኋላ ስራን የሚያበላሹ ነገሮች ዑጅብ፣ በራስ መደነቅ፣ ስራውን የሰሩት ሪያ ውስጥ መግባት፣ ሰው እንዲያይልን ጎበዝ ነው አወል ሶፋ አይጠፋም፣ ሁሌ ሰደቃ ያበላል፣ ሰደቃ ትሰጣለች እንዲባልለት ብሎ ሚጾም ሚሰግድ ኸይር ስራ የሚሰራ ሰው ምንም እንኳ ጾም ከሌሎች ዒባዳዎች በተለየ መልኩ አስሰውሙ ሊ ብሎ አላህ ተባረከ ወተዓላ ጾም የኔ ነው ቢልም የኔ ነው የተባለበት ምክንያት ጾም እንደ ሌሎች ዒባዳዎች ሪያ ስለማይገባበት ነው ቢባልም፣ ነገር ግን ከጾም ጋር የተያያዙ ዒባዳዎች ላይ ሪያ ሊገባ ይችላል። ረመዳኑን ሁሉም ስለሚጾም ማንም ከማንም የሚለይበት ነገር አይደለም። ነገር ግን ከጾም ጋር ተያያዥ የሆኑ ዒባዳዎችን ቁርአን ደጋግሞ ማክተሙ፣ ሰደቃ መስጠቱ፣ ለይል መስገዱ፣ ጾመኛም ማስፈጠሩ በኢኽላሱ የታጀበ ሊሆን ይገባል። አላህ ተባረከ ወተዓላ ኢኽላሱ የሌለውን ስራ አይቀበልም። ለሱ ተብሎ የተሰራን እንጂ ለሌላ ዓላማ ተብሎ የተሰራን ስራ አይቀበልም። ወከዛሊክ ረመዳንን ልንቀበልበት ከሚገባ ዝግጅት አንዱ ልብን አላህ ከሚጠላው ነገር ማጥራት ነው። ዱንያን መውደድ፣ በዱንያ ፍቅር መስከር፣ የዱንያን ጸጋ ለማግኘት የተለያዩ አላህ ማይወዳቸው አካሄዶችን መሄድ፣ እቅዶችን ማቀድ፣ አኼራን መርሳት መሰል የሆኑ ልብ ውስጥ አላህ የሚጠላቸው ነገሮች ቀድሞ በማስወገድ ለረመዳን ልንዘጋጅ ይገባናል። ምን በላውን፣ ምን ጠጣውን፣ ምን ለብሰውን በማጽዳት በማጥራት ሐላል በማድረግ ለረመዳን ልንዘጋጅ ይገባናል። ሐራም የበላን ሐራም የጠጣን ሐራም የለበሰን እንዴት ብለን ነው በረመዳን ልንከብር የምንችለው? ኢነላህ ጠይቡን ላ የቅበሉ ኢላ ጠይባ አላህ ንጹህ ነው፣ ንጹህ ነገር እንጂ አይቀበልም ተብሏል። ምንሰራውን ኸይር ስራ፣ ምንጾመውን ጾም፣ ምንሰጠውን ሰደቃ፣ ምናደርጋቸው ዒባዳዎችን አላህ እንዲቀበለን አስቀድመን ንያችንን ልባችንን ልናጸዳ ይገባናል። እንደዚሁ ደግሞ ወደ ሆዳችን የሚገባውን ምግብ ሐላልነቱ የተረጋገጠ ልናደርግ ይገባናል። ቀን ቀን ሐራም ወደ ኪሳችን ስናስገባ ውለን ማታ ላይ በምግብ ብናፈጥር ጾሙ ጥቅም አይኖረውም። ስንትና ስንት ጾመኛ አለ ከጾሙ ድካምን እንጂ ማያተርፍ፣ ስንትና ስንት ሰጋጅ አለ ከስግደቱ እንቅልፍ ማጣትን መድከምን እንጂ የማያተርፍ ተብሏልና ከጾም በፊት ለጾም ከምናደርጋቸው ዝግጅቶች አንዱ እኔ ጾሜ ውዬ ማፈጥርበት ምግብ ሐላል ነው ወይ፣ አልሰረኩም ወይ፣ አላጭበረበርኩም ወይ፣ የሰው አልቀማሁም ወይ፣ አላህ በማይፈቅደው መንገድ የገባ ገቢ ውጤት አይደለም ወይ ልንል ይገባናል። ጾም አንዱ ራሱን የቻለ አላህ የምንፈራበት መንገድ ነው። አላህን የመፍራት አንዱ ማሳያ አላህ ብሉ ያለውን መብላት፣ አትብሉ ያለውን መተው ነው። ሐላሉን እንኳ የላባችንን በቀኑ ክፍለ ጊዜ መብላትን አላህ ከልክሎናል። እድሜ ልኩን ሐራም የሚበላ ሰው ወለድ ያለበት
ጉቦ እየሰጡ የሚያገኙት ማጭበርበር ያለበት እንደ እስላም የተከለከሉ ስራዎችን እየሰሩ የገቢ ምንጭ አድርጎ ቢተዳደሩበት ህይወት ላይ እየኖሩ ረመዳንን በዚህ መልኩ ማሳለፍ አግባብ አይደለም። አላህ ተባረከ ወተዓላ ኩሉ ሚነ ጠይባት ወዕመሉ ሷሊሓ ኢኒ ቢማ ተዕመሉነ በሲር ብላ። እናንተ አማኞች ሆይ እናንተ ነቢያት ሆይ ኩሉ ሚነ ጠይባት ሐላል የሆነን ምግብ ተመገቡ መልካም ስራንም ስሩ ብላ። ምግብና ስራ ተያያዥነት አላቸው። አንድ ሰው ከስቡ ሐላል ካልሆነ የሚሰራው ስራ የገቢ ምንጩ አላህ የሚወደው የሚፈቅደው ሸሪዓ የሚያጸድቀው ካልሆነ እድሜ ልኩም ቢጾም ደግሞ ደጋግሞ ሐጅ ዑምራ ቢያደርግ ተቀባይነት አይኖረው። በሐራም ገንዘብ ሐጅ ያደረገ ሰው ለበይክ አላሁመ ለበይክ ሲል ላ ለበይክ እንደሚባል ተነግሯል። በሐላል ገንዘብ ሐጅ ዑምራ የሚያደርግ ሰው አላህ ይቀበላል። አቤት እንኳን መጣህ ይለዋል አላህ። በተቃራኒው ግን በሐራም ወደ መካ ደርሶ ሐጅ ዑምራ የሚያደርግ ሰው አቤት አይለውም አላህ ተብሏል። ጾሙም ላይ ይሄው ነው፣ ዱዓውም ላይ ይሄ ነው። አጥዒብ መጥዓመከ ምትበላውን አጽዳ ሐላል አድርግ ዱዓ ተቀባይነት ያገኛል ተብሏል። ሶላቱም ጾሙም ከምንበላው ነገር ጋር የተያያዘ ነውና ሙስሊም የሆነ በአኺራ የሚያምን ሰው በሐራም ሊከብር በሐራም የዕለት ጉርሱን ሊፈልግ አይገባም። በሐራም ኪስን ከማደለብ ተቸግሮ ሰብር አድርጎ ከአላህ መልካምን ተስፋ እያደረጉ መኖሩ የተሻለ ነው። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد رمضانا كم من نقبلበት ለረመዳን ከምንዘጋጅበት መንገድ አንዱ ስለ ረመዳን ህግጋቶች ቀድሞ ማወቅ ነው። የረመዳንን ጾም መጾም ዒባዳ ነው። ዒባዳ ያለ እውቀት ዕዳ ነው የሚሆን። አላህ ተባረከ ወተዓላ ኢስላም 5 ማዕዘናት ላይ እንደተመሰረቱ እንደተገነቡ ነግሮናል። ከዚህ አንዱ ጾም ነው። ሶላት እንዴት እንደምንሰግድ፣ ጾም እንዴት እንደምንጾም፣ በአላህ እንዴት እንደምናምን፣ በነቢ ማመን ምን ማለት እንደሆነ፣ ዘካ እንዴት እንደሚወጣ፣ ሐጅ እንዴት እንደሚደረግ ማወቅ የእያንዳንዱ ሙስሊም ግዴታ ነው። እውቀት በጥቅሉ ለሁለት ይከፈላል። ሁሉም ላይ እያንዳንዱ ግለሰብ ላይ ግዴታ የሚሆን የእውቀት አይነት አለ። ከማህበረሰብ ውስጥ የተወሰኑት ካወቁት ሌሎች ባያውቁትም ችግር የለውም ሲያስፈልጋቸው እየጠየቁ ያውቃሉ የሚባል የእውቀት አይነት አለ። እያንዳንዱ ሙስሊም ላይ ግዴታ ነው ከሚባሉ የእውቀት አይነቶች አንዱ የጾም ህግጋትን ማወቅ ነው። ግዴታ የሆነው የእውቀት አይነት የቱ ነው ከተባለ በሱ መስራቱ ግዴታ የሆነን ነገር ሁሉ ማወቅ ግዴታ ነው። መጾም ግዴታ ነው። ስለ ጾም ማወቅ ግዴታ ነው። ምን ጾመው በዘልማድ መሆን የለበት። ሰው ሲያይ ሲያደርግ አይተን ሲል ሰምተን መሆን የለበት። የጾም ቅድመ ሁኔታዎች መስፈርቶች ምንድናቸው? አንድ ሰው ጾሙ ትክክል እንዲሆን ቀድሞ ምን ማሟላት አለበት? እያንዳንዱ ሙስሊም ጾመኛ ማወቅ አለበት። ጾም የሚያፈርሱ ነገሮች ምንድናቸው? እነማን ናቸው? መቼ ነው የሚያፈርሱት? እያንዳንዱ ሙስሊም እያንዳንዱ ጾመኛ ማወቅ አለበት። ጾም ከማፍረስ አልፎ ከፍተኛ ቅጣት ያለባቸው ድርጊቶችም አሉ። የግብረ ሥጋ ግንኙነት ማድረግ በጾም ሰዓት ውስጥ ጾመኛ ሆኖ የግብረ ሥጋ ግንኙነት ያደረገ ሰው ጾሙ ይበላሻል። ይሄን የማያውቁ ሰዎች አሉ። ዝሙት ብቻ ጾም የሚያፈርስ የሚመስላቸው ጃሂሎች አሉ። ያ ብቻም አይደለም፣ ግንኙነት በማድረጉ ከባድ ከፋራም ይወጅብበታል፣ ቅጣት አለበት። ባሪያ ነፃ ማውጣት አለበት። ባሪያ ከሌለ ካላገኘ ገንዘቡ ከሌለው 60 ቀን በተከታታይ መጾም አለበት። ይሄን አትችልም ብሎ ታማኝ የጤና ባለሙያ ከነገረው 60 ምስኪን ማብላት አለበት። ከዚህም በላይ ዕለቱ ላይ አላህን በማመፁ የረመዳንን ክብር በመድፈሩ ወንጀለኛ ይሆናል። ዕለቱን ቀባ ማውጣት ይጠበቅበታል። ያለ በቂ ምክንያት አንድን ቀን ረመዳን ላይ ጾምን መፍታት ከባድ ወንጀል ነው። እነዚህና መሰል አንዳንዶችን ባለማወቅ አንዳንዶችን በቀልብ መድረቅ የምናጠፋቸው ጥፋቶች አሉ። ከረመዳን ጾም እንዳንጠቀም የሚያደርገን የሞቱ ሰዎች ምን ትመኛላችሁ ቢባሉ ከረመዳን አንድ ቀን ማግኘት እንመኛለን ይሉ ነበር ተብሏል። ከመሆኑም ጋር በህይወት በጤና ረመዳንን አግኝቶ ሳለ ከጾመኛ ማይጠበቁ ነገሮችን የሚያደርግ ሰዋል። ችግሩ ወይም አለማወቅ ነው ወይም የቀልብ መድረቅ ነው። ስለ ረመዳን መማሩ ሁለቱንም ያክማል። የእውቀት ማነስ ከሆነ የማያውቁትን ማወቅ ይቻላል በመማር በመጠየቅ።
እያወቁ የሚያጠፉትንም ደግሞ ቀልባቸው እንዲረጥብ አላህን እንዲፈራ የታዘዙትን እንዲያከብሩ እንዲነሳሳ ክልከላዎችን እንዲከለከሉ ያደርጋል ያበረታታል። ስለዚህ ረመዳን ሲመጣ ስለ ረመዳን፣ ሐጅ ሲመጣ ስለ ሐጅ፣ የዘካ ጊዜ ሲመጣ ስለ ዘካ፣ ሁሌ ደግሞ በየዕለቱ የሚከናወኑ የሚተገበሩ ዒባዳዎች አሉ፣ ሶላት። ስለ እነዚህ ነገሮች ሁሌም ልናጠና ልንማር ይገባል። ከረመዳን ዝግጅት አንዱ እውቀት ነው ማለት ነው። ረመዳን መጣ ሳላውቅ ጾሜ እንዳይበላሽ፣ ጾም የሚያበላሹ ነገሮች እነማን እንደሆኑ ላንብብ፣ ላድምጥ፣ ልጠይቅ፣ መስጂድ ሄጄ ልማር። ሀገራችንም ሌሎች አካባቢዎች ላይ ካሉ መልካም ነገሮች አንዱ ረመዳን ሲቃረብ ስለ ረመዳን በየመስጂዱ ትምህርት ይሰጣል። ረመዳን እንዴት እንቀበል፣ የረመዳን ትሩፋቶች፣ የረመዳን ህግጋቶች እየተባለ ትምህርት ይሰጣል። ብዙ ጊዜ ሰዎች አዳን ሊል ሲል ሰዓቱ ሲያልቅ ቁርስ በልተው ዚያራ ጨርሰው ይመጣል። መሆን የነበረበት ይሄ ወቅታዊ ጉዳይ ነው፣ ወቅታዊ ዒባዳ ነው። ጾምን መጾም አላህ ግዴታ ካደረገብኝ እሱ ባዘዘኝ መልኩ እሱ በፈለገው መልኩ መጾም ስላለብኝ በፊት ለፊቴ ስላለ ትልቅ ግዴታ የሚሰጥን ትምህርት አንዲት ቃል ሳታልፈኝ መማር አለብኝ ተብሎ በጊዜ ሊኬድ ይገባል። ለሌሎች ለዱንያዊ ስብሰባዎች ጉዳዮች ሰዎች በጊዜ እንደሚሄዱት ፊት ለፊት ጠጋ ብለው መቀመጥ እንደሚፈልጉት ከዛ በላይ የዕልም መድረክ ላይ የአላህ ባሮች ቀረብ ብለው ሊቀመጡ፣ ሊማሩ፣ ሊጠይቁ፣ ሊያነቡ ይገባል። ረመዳንን ቤት በማሳደስ የቤት አስፔዛ በብዛት በማስገባት የረመዳን መስገጃና አልባሳት በመግዛት አይደለም እንቀበለው። ይሄ ከፊሉ ዓዳ ነው። ዓዳን ልንከለክል አንችልም። ነገር ግን ትልቁ ዒባዳ የሆነው ዝግጅት በእውቀት መዘጋጀት፣ በተውበት መዘጋጀት፣ ያበላሹትን በማስተካከል መዘጋጀት፣ ያስቀየምነውን ሰው ይቅርታ በመጠየቅ መዘጋጀት። ዓመት ሙሉ ማቆየቱ አግባብ ካለመሆኑ ጋር እዚህ ትልቁ ረመዳንን የምንቀበልበት ዝግጅት እውቀት ነው። ጾም ምግብና መጠጥን መተው ብቻ አይደለም። አደብ አለው፣ ስርዓት አለው፣ ድንበር አለው። ለጾመኛ የሚከለከሉ ነገሮች አሉ። ከታቢዕዮች የተወሰኑት ሌሎችም ከዛ በኋላ የነበሩ ውሸትና ሐሜት፣ ሌላም ከበባድ ወንጀል መስራት ጾም ያፈርሳል የሚል አቋም አላቸው። ጾም የሚያፈርሰው ምግብና መጠጥ ብቻ አይደለም፣ ግንኙነት ብቻ አይደለም፣ ማስመለስ ብቻ አይደለም፣ ብዙ ደም ማስወጣት ብቻ አይደለም። ሌሎች ጾም ያፈርሳሉ አያፈርሱም የሚል ውዝግብ ያለባቸው በርካታ ሊቃውንት ያፈርሳሉ ያሏቸው፣ ብዙዎቻችን ግን እንደቀላል በቀን ደግመን ደጋግመን ምንሰራቸው ጾማችን ላይ አደጋ የሚያስከትሉ ነገሮች አሉ። ከዚህ አንዱ ውሸትን፣ ሐሜትን። ከታቢዕዮች ውስጥ ሐሜትና ውሸት ጾምን ያፈርሳል የሚሉ አሉ። ያ ብቻማ አይደለም፣ ሌላም ከበባድ ወንጀል የተከለከለ ከባይረ ዙኑብ የሚባልን ነገር የተዳፈረ ሰው ጾሙ ይፈርሳል ተው። ስለዚህ ጾም ከመጀመሩ በፊት ጾም የሚያፈርሱ ነገሮች ማናቸው ምንድናቸው በዝርዝር መታወቅ አለባቸው። ለልጆች 6-7 አያትህን እንደምታስቆጥረው የሶላት መስፈርቶችን፣ ሶላት የሚያበላሹ ነገሮችን፣ የጾም መስፈርቶችን፣ ጾም የሚያበላሹ ነገሮችን ማወቅ ይገባል። ከዚህም በተጨማሪ ለጾመኛ የሚጠሉ የሚባሉ ነገሮች አሉ። ጾሙን ሙሉ በሙሉ ባያፈርሱትም ሲበዙ ሲደጋገሙ አጅሩን ይቀንሱታል፣ ባዶ ያደርጉታል። የጾመኛ አደብና ስነ ስርዓት የሚባል ነገር አለ። ያም ሊታወቅ ይገባዋል። ካልሆነ ነቢዩ አለይሂ ሰላቱ ወሰላም ስንትና ስንት ጾመኛ አለ ከጾሙ መራብን እንጂ ማያተርፍ፣ ስንትና ስንት ሌሊት ላይ የሚሰግድ ሰው አለ ከሌሊት ስግደቱ እንቅልፍ ማጣትና መድከምን እንጂ የማያተርፍ ብለዋልና የእኛም ዕጣ ፈንታ ይህ እንዳይሆን ቀድሞ ማወቅ መዘጋጀት ያስፈልጋል። እንደዚሁ ደግሞ ለረመዳን ከምናደርገው በላጭ ዝግጅት አንዱ ለረመዳን እቅድ ማውጣት ነው። ረመዳን 30 ቀኖች ናቸው፣ 29ም ሊሆኑ ይችላሉ። ቀደም ብለን አንድ ቀን ሳናጣ በፊት ለረመዳን አንድ ቀን 2 ቀን ቀረው ሲባል ረመዳንን በምን መልኩ ላሳልፈው፣ ምን ላድርግ፣ መች ልተኛ፣ መች ልነሳ፣ መች ቁርአን ልቅራ ተብሎ ቀድሞ ራስን በእቅድ ማሰር ያስፈልጋል፣ መቆጣጠር ያስፈልጋል። ካልሆነ ነገ ከነገ ወዲያ ከነገ በስቲያ እየተባለ የረመዳን 3 አስርቱ ቀኖች እንደ 3 ቀን ሊያልቁ ይችላሉ። ይሄኔ በቁጭት ቁጭ ብለን ውስጣችንን መውቀስ ነው የሚሆን። ቀድሞ ራስን መጠየቅ ማንቃት ያስፈልጋል። የሰው ልጅ እንደ ሕፃን ናት ነፍሱ። ሕፃን ልጅ ወላጆቹ ቸላ ካሉት ለአደጋ ይጋለጣል። ከተከታተሉትሳ በሰላም መኖር ይችላል። የሰው ልጅ ነፍስም እንደዚሁ ናት። ከተተወች ከሕፃን ትብሳለች፣ ከተያዘች ለቁም ነገር ትበቃለች። ኢነ ነፍሰ ለአማረቱን ቢሱእ ኢላ ማ ረሒመ ረቢ። የሰው ልጅ ነፍስ በመጥፎ ምታዝናት፣ ከኸይር ወደ ኋላ ምትልናት አላህ ያዘነላቸው ሰዎች ሲቀሩ ተብሏል። ስለዚህ በረመዳን እንድንጠቀም ከረመዳን ገበያ በትርፍ እንድንወጣ ኸይር ላይ ቀዳሚዎች እንድንሆን
ከኪሳራ እንድንደን ለረመዳን እቅድ ማውጣት ያስፈልገናል። ረመዳን የሙእሚኖች ገበያ ነው፣ ዓመታዊ ገበያ፣ ብዙ ትርፍ ያለበት፣ ብዙ ኸይር ያለበት ገበያ። ሲገባ የገበያን ሁኔታ ያላወቀ ይጠቃል፣ ይጎዳል፣ ብዙ ኸይር ያልፈዋል። ይህ እንዳይሆን አስቀድሞ ረመዳን ላይ ምን ያስፈልገኛል፣ በምን መልኩ የረመዳን ቀናቶችን ላሳልፋቸው ልንል እቅድ ልናወጣ፣ በእቅድ ራሳችንን ልንቆጣጠር ይገባናል። መቼ ነው መተኛት ያለብኝ? መቼ ነው መነሳት ያለብኝ? ምን ጊዜ ነው ሱና ሶላቶችን ማብዛት ያለብኝ? በምን ሰዓት እንዴት ብቀራ ነው ረመዳን ውስጥ ደጋግሜ ቁርአን ማክተም የምችለው? ሁሌ እንደምንሰማው ረመዳን የቁርአን ወር ነው። ይሄ የገባቸው ደጋግ ቀደምቶች ማታ አንድ ቀን አንድ ያختሙ ነበር። በረመዳን ውስጥ 60 ጊዜ ያختሙ ነበር ማለት በየ2 ቀኑ ያختሙ ነበር፣ በየ3 ቀኑ ያختሙ ነበር። እኛ አንዴ ማክተም ትልቅ ተራራ ላይ መውጣት ያክል ሊከብደን ይችላል። ቀድመን ግን ካቀደን እያንዳንዱን ሰዓት የራሱን ስራ ከሰጠነው ብዙ ትርፍ ማትረፍ እንችላለን። ረመዳን የእንቅልፍ ወር አይደል። ብዙ ሰዎች ዘንድ ረመዳን ላይ የሚስተዋለው እንቅልፍ ነው፣ ወሬ ነው፣ ተሰብስቦ ማውራት። ይሄ መሆን የለበት። የሥራ ወር፣ የተግባር ወር። የሞቱ ሰዎች ተመኙ ቢባሉ አንድ ረመዳን አንድ ቀን እንመኛለን እያሉ እኛ 30 ቀን 29 ቀን አላህ ሰጥቶን በዚህ አላህ በሰጠን ዕድል ማንጠቀም ከሆነ ምን በድለው ራሳችንን። ይሄ የሚገባን ጣረሞት ላይ ስንደርስ ነው፣ አፈር ስንለብስ ነው፣ ከዱንያ ስንወጣ ነው ብለህ ዛሬ ነፍሱን የሚቆጣጠር ሰው፣ ለነገ ኸይር የሚሰራ ሰው፣ የከንቱ ምኞት ፈረስ ላይ ርቆ ማይጋልብ ራሱን የሚቆጣጠር ሰው። ፈጅር በአግባቡ ማይሰግዱ አሉ። ስሁር አርፍደው በልተው ተኝተው ለስራ ብቻ የሚነሱ፣ ስሁር በልተው ተኝተው ለዙህር ማይነሷል፣ ከዙህር በኋላ ተኝተው ለዐስር ማይነሷል። ለጀማዓ ረመዳን ላይ እንኳን ማይመጡ ሰዎች አሉ። ምንም እንኳን ከሌላ ጊዜ በተሻለ መልኩ ረመዳን ላይ ጀማዓ ቢበዛም ግን ረመዳን ላይ እንኳን የመረጧቸው የተመቿቸው ሶላቶች ላይ እንጂ ጀማዓ ማይሰግዱ ሰዎች አሉ። ለተራዊህ ለአንድ ሰዓት ተኩል መስጂድ መሄድ መስገድ ማይፈቅዱ ማይፈልጉ ሰዎች አሉ። ሐቂቃ ይሄ ኪሳራ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለ ረመዳን ሲናገሩ ሌሊቱንም መቆም መስገድ ከረመዳን ጋር የተያዘ እንደሆነ ተናግረዋል። ቡኻሪ ከአቡ ሁረይራ በዘገቡት ሐዲስ ላይ ረመዳንን የቆመ ሌሊቱን የሰገደ ያለፈ ወንጀሉን አላህ ይምረዋል ብለዋል። ስለዚህ የረመዳን ወርቃማ ከወርቅም በላይ የሆኑ ቀናቶችን ሰዓቶችን በቅድ ልንጠቀምባቸው ይገባል። ሴት ልጅም የረመዳን ትልቁ ስራዋ ጠዋት ተነስቶ ማፍጠሪያ መስራት፣ ከመግሪብ በኋላ ከዒሻ በኋላ ስሑር በማዘጋጀት በምግብ ብቻ ማለቅ የለበት። የዒባዳ ቦታዋ ኩሽና መሆን የለበት። አዎ ጾመኞችን ማስፈጠር፣ ስሑር ፍጡር ማዘጋጀት ትልቅ ዒባዳ ነው። ነገር ግን ጎን ለጎን ሌሎች ዒባዳዎችን መሰራት አለባቸው። ረመዳን ላይ ምግብ መቀነስ አለበት። የምግብ አይነት የሚበላበት የሚታይበት ወር መሆን የለበትም። በተወሰነ መልኩ ገንቢ ምግቦች ሊያስፈልጉ ይችላሉ፣ በተለይ ስራ ላይ የሚውል ሰው። ነገር ግን ከልክ አልፎ ረመዳን የዓመቱ የምግብ ቀባ የሚወጣበት በፕሮቲን የበለጸገ ምግብ የሚበላበት ወር ተደርጎ መወሰድ የለበትም። በልክ መብላት መጠጣት። ሴት ልጅ እንደተኛውም አማኝ ከረመዳን ገበያ የምትጠቀምበት፣ ቁርአን ደጋግማ የምታኸትምበት፣ ዒባዳ የምታደርግበት ጊዜ ሊኖራት ይገባል። ባሎችም ቤተሰቦቻቸውን ሊያግዙ ልጆቻቸውን የዒባዳ ወር መሆኑን እንዲያውቁ ሊያደርጓቸው በተግባር ሊመሯቸው ይገባል። ለውጡ ምግብና ልብስ ላይ ብቻ ከሚሆን ልብ ላይ ያተኮረ ለውጥ የምናመጣበትን አካሄድ ልንሄድ ቤተሰብ ደጋግሞ ቁርአን እንዲያኸትም በጀማዓ መስጂድ ሄደው ጥንቃቄ ከማድረግ ጋር ሴቶች በተለይ ተራዊህ እንዲሰግዱ ተሐጁድ እንዲሰግዱ ሊደረግ የዓመቱን ሙሉ የልብ ቀለብ ምንሸምትበት ወር ልናደርገው ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين اللهم انصر الإسلام والمسلمين في مشارق الأرض ومغاربها اللهم انصر الإسلام والمسلمين في مشارق الأرض ومغاربها اللهم انصر إخواننا المظلومين والمستضعفين في فلسطين وكلهم مؤيدا ونصيرا عليك
بأعدائهم الباغين. اللهم خذهم أخذ عزيز مقتدر، اللهم خذهم أخذ عزيز مقتدر. اللهم بلغنا رمضان وأعنا فيه على الصيام والقيام وسائر الطاعات. اللهم أعنا على ذكرك وشكرك وحسن عبادتك. اللهم اجعلنا هداة مهتدين غير ضالين ولا مضلين. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين، وأن تغفر لنا وترحمنا، وإذا أردت بعبادك فتنة أن تقبضنا إليك غير مفتونين. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين، واشف مرضنا ومرضانا ومرضى المسلمين. اللهم اشف مرضنا ومرضانا ومرضى المسلمين. اللهم اشف مرضنا ومرضانا ومرضى المسلمين، وارحم موتانا وموتى المسلمين. آمين، والحمد لله رب العالمين.